ሰላም ጤና ይስጥልን ተመልካቾቻችን የአርብ ምሽት የኢቢኤስ ፕሮግራማችንን ወደ እናንተ ማድረስ ጀምረናል። በዛሬ ፕሮግራማችን ሪዮ ኦሎምፒክና ማራቶን በተለይ በኢትዮጵያ በማራቶን ምርጫ ላይ የተለያዩ ሐሳቦች በበርካታ ዓለም አቀፍና ሀገር አቀፍ ሚዲያዎች የተነሱ ይገኛሉ። በዛሬ ቆይታችንም እንደዚሁ በአትሌቲክሱ ማለት ነው ሁለት እንግዶችን ይዘን ቀርበናል። እንዲሁም የኢትዮጵያ ብሔራዊ ቡድን የፊታችን እሁድ ለ2017 የአፍሪካ ዋንጫ ማጣሪያ ከሌሴቶ ጋር ለመጫወት ወደ ሌሴቶ አምርቷል። እሁድ በ10 ሰዓት ጨዋታ ይደረጋል። እነማን ተጓዙ? አጠቃላይ ቡድን ሂደት ላይ የምናርሳቸው መረጃዎች አሉን። ተመልሰን እንመጣለን። ተመልሰን ስንመጣ ከእንግዶቻችን ጋር አብረን እንቆያለን። ጠብቁን። ተመልሰን መተና ተመልካቾቻችን በመግቢያችን ላይ እንዳስታወቅነው እንግዲህ በተለይም ዓለም አቀፍ እንዲሁም ደግሞ ሀገር ውስጥ ሚዲያዎች በስፋት እየተናገሩት እያወሩት ይገኛል። በተለይም ሪዮ ኦሎምፒክና ማራቶን በኢትዮጵያ በርካታ ነገሮችን እያስነሳ ይገኛል። ወቅታዊ ነገር ነው። እኛም በመግቢያችን እንደጠቀስነው እንግዲህ የኢትዮጵያ አትሌቲክስ ፌዴሬሽን ከአንዴም 2-3 ጊዜ ማለት ነው የማራቶን ተወካዮችን በሴቶችም በወንዶችም ምርጫው በተለይ ደግሞ ሂደቶቹንም ግራ በሚያጋባ መልኩ አትሌቶችን እየቀያየረ ይገኛል። በዛሬ ፕሮግራማችን አትሌት ቀነኒሳ በቀለን እንዲሁም ደግሞ በማራቶን በሴቶችም ደግሞ ጥሩ ሰዓት ካላቸው እንዲሁም ደግሞ ተጠባቂ ከነበሩ አትሌቶች መካከል አትሌት መሰለች መልካሙን በዛሬ ፕሮግራማችን በእንግድነት ማለት ነው ወደዚህ ይዘን ቀርበናል። በአጠቃላይ ያሉ ሂደቶች ምን ይመስላሉ? የኢትዮጵያ አትሌቲክስ ፌዴሬሽንም እንግዲህ በዚህም የሰጠው ጋዜጣዊ መግለጫ አለ። ከዛ ጋር በስፋት እንግዲህ በመጀመሪያ ጥሪያችንን አክብራችሁ አትሌት ቀነኒሳ በቀለ እንዲሁም ደግሞ አትሌት መሰለች መልካሙ እዚህ መገኘታችሁ በኢቢኤስ ስፖርት ስም እናመሰግናለን። አሁን ያለው ነገር ምን ይመስላል? እስቲ ወቅታዊ አቋማችሁ በተለይ ጤንነት ጉዳይ ከዛን ጀምርና ወደ ነጥባችን እንሄዳለን። ወቅታዊ ብቃት ያው ጥሩ ነው። ጤንነትም ጥሩ ሁኔታ ላይ ነው የሚገኘው። እንግዲህ ያው ባለው በዚህ እየተደረጉ ባሉ ውድድሮችም ያው ጥሩ ብቃትን እያሳየው ነው አለውት። ምንም እንኳን በኢንጁሪ ብዙ ጊዜ ቢያሳልፍም አሁን ያው ከዛ አገግሜ ወደ ጥሩ ብቃት እየመጣው ነው አለውት። እንግዲህ ያው ምንም እንኳን ያው ደስ የማይሉ ነገሮች አሁን በዚህ መጨረሻው ጊዜ ላይ ቢፈጠሩም በምርጫ ላይ በዚህ ሁኔታ ነው አለው። መሰለች ወራንቺን አሁን ባለው ወቅታዊ አቋሚ የተሻለ ጥሩ ውጤት ላይ ያለው እኔ ነኝ። በመጨረሻ በተደረጉ ውድድሮች ሁላችንም የመጨረሻ ውድድር አድርገናል። ከዛ ውድድሩ የተሻለ ፈጣን ሰዓትና እንደውም የቦታውን ሪከርድ በማሻሻል ጥሩ ሰዓትና ጥሩ ፐርፎርማንስ ላይ ያለው ነኝ። ከዚህ ቀደም ካደረኳቸው ውድድሮችም የተሻለ ከሚባለው ጥሩ ደረጃ ላይ አለሁኝ ነኝ። አሁን ባለሽበት ወቅታዊ አቋም ማለት ነው። ምናልባት እንግዲህ ወቅታዊ አቋም ስናነሳ ቀነኒሳም እንዲሁ መሰለችም በተለይ ኢትዮጵያ አትሌቲክስ ፌዴሬሽን እንዲሁም ደግሞ ኢትዮጵያ በአትሌቲክሱ ኦልሞስት ከ2008 በኋላ ማለት ይቻላል ለንደን ኦሎምፒክ ላይም እንደዚሁ አመርቂ የሚባል ውጤት አልነበረም። በዓለም ሻምፒዮናዎችም በተለያዩ ውጤቶችም የተለያዩ ችግሮች ይነሳሉ በተለያዩ ጊዜና እስቲ ወደዚህ እንምጣና ስለ ምርጫው ምን የምትሉት ነገር አለ? በተወሰነ መልኩ ስለ ምርጫው ያው ምርጫው ግልጽ ባልሆነ መንገድ ነው ያው የተካሄደው። ምክንያቱም አወጣን ብሎ ያወጡት መስፈርትም ግልጽ አይደለም። አንደኛ መስፈርቱም ወቅቱን ያልጠበቀ ነው። ምንም ባላወቅነው ሁኔታ ነው ያው ይሄንን ምርጫ ይፋ ያደረጉት። እንግዲህ ሁላችንም ሀገራችን ወክልን እንሰለፋለን ብለን ያው ከህመማችን ህመም ያለብን ልጆች ከህመማችን አገግመን ወደ ውድድር በመግባት ጥሩ ብቃት አሳይተናል። ከዛ አንጻር ግን ምንም ያ ግምት ውስጥ ሳይገባ ያወጡት መስፈርቶች የተወሰኑ አትሌቶችን የሚያገልልና የሚጎዳ ሆኖ ተገኝቷል። ያው ለምን እንደዛ እንደተደረገ አልገባንም። ያው ግልጽ አይደለም። ስለዚህ በጣም ቅሬታ ተሰምቶናል። ኢትዮጵያ አትሌቲክስ ፌዴሬሽን ግንቦት 23 ባወጣው መሰረት ማለት ነው በአዲሱ በ10 ቀን ውስጥ እንግዲህ ለሁለተኛ ጊዜ በተቀየረው በሴቶች ትዕግስት ቱፋ እንዲሁም ደግሞ ማሬ ዲባባ፣ ትርፌ ጸጋዬ እንዲሁም አበሩ ከበደ በአራተኛነት ማለት ነው ከ1 እስከ 4 እንዲሁም ደግሞ በወንዶች ለሚብርሃኑ፣ ተስፋ ያበራ፣ ፈይሳ ሌሊሳና ሌሊሳ ደሲሳን መርጧል ማለት ነው። ከዚህ በፊትም እንግዲህ የነበረ በተለይ በተደጋጋሚ ያነሳናቸው ነገሮች ነበሩ። የኢትዮጵያ አትሌቲክስ ፌዴሬሽንም ከዚህ በፊት ማለት ነው በ10 ቀን ልዩነት ውስጥ ከጠራው
ወይም ደግሞ ካሳወቀው ማለት ነው በመጀመሪያ ተስፋዬ አበራ፣ ለሚብራኑ፣ ፈይሳ ሌሊሳና እንዲሁም ቀነኒሳ በቀለን ከ1 እስከ 4 ጠርቶ ነበር። ከዛ ባለፈ በሴቶች ማሬ ዲባባ፣ አሰለፈች መርጊያ፣ አበሩ ከበደና ትርፌ ጸጋይን ደግሞ የቀድሞ የመጀመሪያው ማለት ነው እንደዚሁ በርካታ ጭቅጭቆችን ያነሳ። በተለይ በዓለም አቀፉ አካሄድም ስናይ ወቅታዊ አቋም የሚባል ነገር አለ። የማራቶኖች የቦታ ልዩነት አለ፣ የአየር ጸባይ አለ፣ ብዙ የሚነሱ ነገሮች አሉ። ከዚህ ጋር በተያያዘ እንግዲህ እስቲ ምርጫው እንዴት ነው? ባለሙያዎቹ መራጮችስ ብቁ ናቸው ወይ ብላችሁ ታምናላችሁ? ወደ አንቺ ልምጣ። ስለ አመራረጡ ስለ ምርጫው ብዙ ነገሮች ማለት ይቻላል። እጅግ በጣም ብዙ ነገሮች ማለት ይቻላል። ሲጀመር ከመስፈርቱን ያወጡት እኛ ከሮጥን በኋላ ነው። በዛም ደግሞ አላበቁም። 3-4 ጊዜ ነው እንትኑ መስፈርቱ የተቀያየረው። ሌላው ቢቀር እኛ እንትን አስገቡ ተብለን ነበረ፣ ኮሜንታችሁን አቅርቡ ተብለን ነበርና እኛ በሰጠነው አስተያየት ላይ ማለት ነው ያንን ተመርኩዘው እንደገና መስፈርቱን ሁሉ የተቀየረበት ነገር አለ። ያ ምንድነው የሚያሳየው? የሆነ አትሌቶችን የተወሰኑ አትሌቶችን ለመጥቀም የተወሰኑ አትሌቶችን ለመጉዳት ነው እና በአንድ ዘርፍ ያለ ለምሳሌ በአንድ ማናጀር የተወሰነ ነው ያ ምርጫው የሚደረገው በዛ አካሄድ ነው እና ለሌሎች የሚሰጠው ድጋፍ የተለያየ ነው። አሁን ለምሳሌ ቦስተን ላይ የሮጡ ልጆች አሉ እና ቦስተን ላይ በጣም ሰዓት ወርዶ ነበር በዚህ አመት ማለት ነው። የአትሌቲክስ ፌዴሬሽን ግን ምላሽ የሰጠው ቦስተን ላይ ዳገት እና ቁልቁለት ስላለው ሰዓት ባያመጡም ችግር የለም። ግን እንደውም ከዚህ ቀደም ማለት ነው ቦስተን ላይ ሪከርድ ተሰብሮ ነበር። አንድ ኬንያ ሪከርድ ሰብሮት ነበር እና ያ ቦታው በጣም ፈጣን ሰዓት ብዙ ጊዜ ስለሚሮጥበት በአይኤፍ ደረጃ አይያዝም ተብሎ ያ ፈጣን ሰዓት ካንስል የተደረገበት ነገር ነው ያለው። ማለት ዓለም አቀፍ አትሌቲክስ ፌዴሬሽን ያንን ቦታ በጣም ፈጣን ሰዓት ስለሚሮጥበት ሰዓቱን አይይዘውም እና ታስታውሱ እንደሆነ አንዴ እንደውም የኃይሌን ይመስለኛል አንድ ኬንያ ሰብሮት አልተቀበለውም ዓለም አቀፍ አትሌቲክስ ፌዴሬሽን። ኢትዮጵያዎች ግን አሁን ለምርጫ ሲያካትቱ ማለት ያው የተወሰኑ አትሌቶችን ለመጥቀም ሲባል እንዴ ቁልቁለትና ዳገት ስላለው ለዛ ነው እነሱን ይመረጥናሉ። ግን እንደ ዘንድሮ እንኳን ተሩጦ አይታወቅም። በጣም ፈጣን ሰዓት የሚሮጥበት ቦታ ነው ያ ቦታ። ከ18 ሴቶች ማለት ነው በብዛት ከ18 እኔ ራሴ እዛ ቦታ ሩጫለሁ። ከ21 ነው የሮጥኩኝ። አሁን ግን ከ29 ነው የተሮጠ። ለዛውም አምስተኛ ወጥቼ ከ21 ነው የሮጥኩኝ። ግን የተወሰኑ አትሌቶችን ለመጥቀም ሲባል ያንን ቦታውን ያው በራሳቸው አስተያየት ማለት ነው በራሳቸው ግምት እንደዛ አይነት እንትን ሰጡ፣ ኮሜንት አደረጉ። ሜጀርና ማይነር ብለው ከፋፈሉት። ዓለም ሻምፒዮናው አለበት። ዓለም ሻምፒዮና ለራሱ ማለት ነው ያ ሻምፒዮን የሆነ ሰው ለዓለም ሻምፒዮን ነው እንጂ የሚጋበዘው ለኦሎምፒክ አይጋበዝም። ለኦሎምፒክ አሁን ባለው አቋም ተመዝኖ ነው ለኦሎምፒክ መሄድ ያለበት እንጂ ዓለም ሻምፒዮና ላይ ሻምፒዮን ስለሆነ ኦሎምፒክ ቀጥታ ዳይሬክት ይገባል ማለት አይደለም። ይሄንንም ያው እንዴት እንዳዩት አይታወቅም። እንደዛ ብለው ይሄንን ሸፋፍ ነው እንትን አሉት። ሜጀርና ማይነር ብለው ከፋፈሉ። ሜጀርና ማይነር ብለው ከፋፍለው ግማሹን በሜጀር ይዛሉ የሚፈልጉትን ሰው። አሁን ለምሳሌ ከኔ ጋር ሃምቡርግ የሮጠ ልጅ ተይዟል። እኔም አንደኛ ነው የወጣሁት፣ እሱም አንደኛ ነው የወጣው። እኔ እንደውም የቦታውን ሪከርድ ሰብሬ በጣም ከዱባይ የተሻለ ሰዓት 22 ነበር የሮጥኩኝ ዱባይ። ያውም ዱባይ ፍላትን ቦታ ነው። እዛ ሃምቡርግ ግን በጣም አስቸጋሪ ቦታ ነው፣ ንፋስ ያለው ቦታ ነው። እዛ እንደውም ከ21 ነው የሮጥኩኝ። በማይነር ነው ያንን ቦታ የሮጥ ነው ማለት ነው። ግን እዚህ ጋር ለአንደኛው ይሰራል፣ ለአንደኛው አይሰራም። እንደዚህ አይነት መድሎ የተደረገበት አመራረጥ ነው አሁን ላይ ያለው ማለት ነው። ብዙ ምንም ነገር ማለት ይቻላል፣ በቀላሉ ይችን ማንሳት ይቻላል። ሰው ዳንተ ልምጣና እንግዲህ በተለይ በጣም ከምርጫው ጋር በተያያዘ በዚህ ጉዳዮች ላይ የምታነሳቸው ነጥቦች ያው ምንድነው አሁን ዛሬ እኔ ለምን አልተመረጥኩም ብዬም ለመከራከር ወይ ኮምፕሌን ማቅረብ ብቻም አይደለም። ምንድነው ከኛ አልፎ ሌላ ሰዎች ሌላ ወጣቶች ወደፊት በዚህ ሁኔታ የሚያልፉበት ሁኔታ ይፈጠራል። ወደፊትም እኛ ብዙ ሮጥናል፣ ብዙ ሀገር አስጠርተናል። አሁን ያው ከስፖርቱ እየወጣን የምንሄድበት ወቅት ላይ ነው ያለነው እና ለወጣቱ ትውልድ ያው እንደዚህ በወረደ ሁኔታዎች ያው መሄድ የለበትም መቀጠል የለበትም ብለን ነው የምንናገረው ያለ ነውና ሲጀመር መስፈርቱም ባልታወቀ ሁኔታ ነው። መስፈርት ሲያወጡ
አስቀድሞ ከአመት በፊት ማሳወቅ ነበረባቸው በምን መልኩ ኦሎምፒክ ላይ የሚሰለፉትን መምረጥ እንደሚችሉ ያን አላደረጉም። መስፈርቱ ግልጽ አይደለም። አሁን ላይ ሆኖ ግን ምርጫ በሚያደርጉበት ሰዓት ላይ መስፈርቶቹ እንደዚህ ናቸው ብሎ ባስቀመጡት የተወሰኑ ልጆችን ያው ተጎዳን። በዚህ ላይ አሁን የተመረጡ ልጆች ጠንካራ ናቸው፣ ጥሩ ላይ ናቸው። አሁን ምንም ጥርጥር የለም፣ ጥሩ ላይ ናቸው፣ ጎበዝ ናቸው። በዛ ለመከራከር አይደለም። ግን ወቅታዊ ብቃት ከነሱ ጋር ቢነጻጸር እኔም ያለሁበት በአሁኑ ሰዓት የገባውትን ሰዓት ከነሱ ጋር በማነጻጸር ነው። ከምንም ተነስቼ አይደለም ያው ሮጬ ኢቭን ከኢንጁሪ 100% ሳላጋግም በዚህ ምርጫ ላይ ይካተታለሁ ብዬ ነው ለንደን እንደዛ የፈጠነ ውድድር ላይ ገብቼ ያው ሶስተኛው በመውጣት ጥሩ ሰዓት ያስመዘገብኩት። ያ ሰዓት ደግሞ ባሁኑ ባሉት ጋር ያው ተመጣጣኝና የሚፎካከር ስለሆነ እንደውም በሜጀር ማራቶን በዚህ አመት በተደረጉት ውድድር ላይ የተሻለ ሰዓት ነው የኔ ፈጣን ነው። ከዚህ በመነሳት ነው ምርጫ ውስጥ ሊያካትተኝ ይችላል። ለምን አልተያዝኩም ያው ያልኩት። ግን ያስቀመጡት በምርጫ ይፋ በሚያደርጉበት ሰዓት ላይ ያስቀመጡት መስፈርት እኛን የሚጎዳ ሆኖ ተገኘ። ምክንያቱም 2 አመት ወደ ኋላ ሄዶ 2-3 ማራቶን የሮጡ ናቸው ተብሎ መስፈርታቸውን አስቀምጠዋል። ይሄ ደግሞ ክፉኛ ያው እኛን ጎርቶናል። ምንድነው ያው ለወደፊትም እንደዚህ አይነት ያው እንዳይከሰትና ለሌላ ለአዲሱ ትውልድ የተሻለ ሁኔታ እንዲፈጠርላቸው በማለት ነው። እና በስፖርቱ ዙሪያ ፌዴሬሽን ውስጥም ያሉ ሰዎች ያው ጥሩ ግንዛቤ ያላቸው ለስፖርቱ ትክክለኛ ሚዛናዊ የሆነ ፍርድ ሊሰጡ የሚችሉ ሰዎች ስፖርቱን በትክክል መምራት የሚችሉ ሰዎች በዚህ ቦታ ላይ አለመኖራቸውም ያው እንደዚህ አይነት ጉዳቶችን ፈጥሯል። ስለዚህ በሚገባ ያው እኛን ጎርቶናል ተቋማችን ያው ይሄ ነው ያለው ሁኔታ። ያው በአጠቃላይ እንግዲህ በሂደቱ ዙሪያ በተለይም ደግሞ በአትሌቶች ዘንድ በተለይ በሴትም በወንድም ላይ ያሉት ላይ በርካታ ጥያቄዎች ወደ 23 የሚጠጉ ሴቶች ሚኒማ በሴቶች አምጥተዋል፣ በወንዶች ወደ 15 የሚጠጉ ሚኒማውን አምጥተዋልና መሰለሽ ለምሳሌ አሁን አንቺ የጠቀሽ ሰዓት አለ። እኛም ሁለታችሁን እንግዳ ስናደርግ እንግዲህ በራሳችን መመዘኛም እንዴት ብለን የምናነሳው ጥያቄዎች አሉ። በተለያዩ ተመልካቾች የሚነሳልን ጥያቄዎች አሉ። ከዛ አንፃር ነው የምናነሳውና መቼ ሰማሽው? እንዴት ሄድሽ? እንዴት ፕላን አረግሽው? ስትሰሚስ ምን ተሰማሽ? ያው ስሰማ እኔ መጀመሪያ አልተመረጥሽም ስባል መራጮቹ ማን ናቸው ነው ያልኩኝ። ሌላ አይደለም ማለት ሰዓት ይሄ እንደዚህ ነው ምናምን አላልኩም። መራጮቹ እነማን ናቸው ነው ያልኩኝ። ከሌ ናቸው ሲባል በእነሱ መስፈርት እኔ ልመዘን ስለማልችል አይመርጡኝም ነው ያልኩኝ በቀጥታ። ያው ልክ እንደኛ ኬንያም በጣም ብዙ አትሌት አላት። እነሱ እንደኛ እንደዚህ አልተጨቃጨቁ። ወቅታዊ ፐርፎርማንስ አዩ፣ ወቅታዊ ብቃታቸውን አዩ፣ መረጡ። እንደዛ ነው የሚደረገው። እኔም አሁን ትክክለኛ አካሄድ ነው ብዬ ማስበው የነበረ በወቅታዊ አቋማችን በወቅታዊ ፐርፎርማንሳችን እንመረጣለን። በዛ ደረጃ ቢኬድ እኔ አንደኛ ሰው ነኝ። እንደዛ መሆን ሲገባው 4 አመት ግማሹን ለመጥቀም ወደ ኋላ በዛ አይነት መስፈርት እኔ መቼውንም እንደማልመረጥ አውቀዋለሁ። ምክንያቱም እንደዚህ አይነት አቋም ያለው ተቋም ውስጥ ገብቼ ተፎካካሪ ሊሆን አልችልም። በፍሪ ሆነው ነፃ ሆነው የሚመርጡ ቢሆን ተመራጭ ነኝ። ሌላው ቢቀር ያወጡት መስፈርት ራሱ በጣም ብዙ ውዝግብ ያነሳው ነው። መጀመሪያ ልጆቹ ተመረጡ፣ ከ1 እስከ 3 ተመረጡ። እነዛ እንደገና ካንስል ተደረጉ። ለምንድን ነው ካንስል የተደረጉበት ምክንያት? መጀመሪያንስ ማን የመረጣቸው? ለምን? ይሄ እኮ አገር ነው በቃ ማለት ለኢትዮጵያ የሚወክል ነገር ነው። የሆነ የአንድ ድርጅት አባል አይደለም። ይሄ የህዝብ ነው። ይሄን የሚያክል ትልቅ የሀገርን ይዞ እንትኖችን መቀያየር ራሱ ተገቢ አይደለም። እርምጃ ሊወሰድባቸው ይገባል። መጀመሪያ ስለምን ተመረጡ? ከዛስ በምን መስፈርት ወደቁ? ይሄ ራሱ ትልቅ ጥያቄ የሚያስነሳ ነው። እና እነሱ መራጮቹ ላይ ያለው ችግር ታውቆ እነሱም ውሳኔ ተሰጥቶ የሆነ ነገር መደረግ አለበት። እኛ እንደ አገር ነው የሚታየው እንጂ ወይም እንደ ክለብ አይደለም፣ እንደ ማናጀር አይደለም እዚህ ጋር ወይም ደግሞ እንደ ዞን ወረዳ አይደለም የሚታየው። መታየት ያለበት እንደ ኢትዮጵያ ነው። በቃ ተቋም እስከሆነ ድረስ ትልቅ ድርጅት እስከሆነ ድረስ
ኢትዮጵያ አትሌቲክስ ፌዴሬሽን ማለት ቀላል ነገር አይደለም። እንደዚህ አይነት የሚያወዛግብ ነገር መስራት አልነበረባቸውም። ይሄም ተገቢ አይደለም። ብቻ እንዴት እንደሚባል እና የሆነ ውሳኔ ቢሰጥበት ጥሩ ነው። እኛ አሁን መመረጥ አለብኝ በማለት አይደለም፣ ግን ወደፊትስ ነገ ዓለም ዋንጫ ይመጣል፣ ነገም ኦሎምፒክ ይመጣል፣ ብዙ አይነት ውድድሮች ይመጣሉ። አሁን እኔ በዚህ ላይ ተመርጠሻል ቢሉኝ አይምሮዬ ዝግጁ አይደለም፣ እግሬ መሮጥ አይችልም ካሁን በኋላ ማለት ነው። ግን ወደፊት እንደዚህ አይነት ነገር ለሌሎቹ እንዲገጥማቸው አልፈልግም እና ይሄ ነገር በደንብ መጽዳት አለበት፣ በትክክል መሰራት አለበት። ተመልካቾቻችን በዛሬ ፕሮግራማችን አትሌት ቀነኒሳ በቀለ በዓለም ማለት ነው በተለይ በኦሎምፒክ ታሪክ በ2008 በ5000 በ10000 ሜትር የወርቅ ሜዳሊያ ባለቤት እንዲሁም በኦሎምፒክም በ2004 እንደዚሁ እንደምናስታውሰውም የወርቅ ሜዳሊያ ባለቤት ነው። እንዲሁም ወደ 4 የሚጠጉ ሪከርዶችንም በእጁ ይዟል። መሰለች መልካሙም በተለይ በአሁኑ ሰዓት በማራቶን ከተነሳ በሴቶች በወቅታዊ አቋም ላይ በጥሩ ደረጃ ላይ የምትገኝ ናት። የአትሌቶች ማህበር አለ ቀነኒሳ። በአትሌቶች ማህበር ተወካዮች አሉ፣ ፕሬዚዳንቶች አሉ፣ አባላቶች አሉ የመረጠሻቸው። በዚህ ጉዳይ ላይስ ምን አይነት ኢንተርፌረንስ ነበራቸው? ምንም እኛ አሁን ኢቭን ከዚህ ማህበር ምንም የምንሰማው ነገር የለም። አሁን ገና በስተመጨረሻ ነው ያው አንዳንድ ሚዲያ ላይ መልስ እየተሰጠ ያለው። ያው እኔ በዚህ ያዝኛለሁ። ምክንያቱም እኛ አይደለንም ይህንን ጉዳይ ዛሬ አደባባይ ወጥተን መከራከር የነበረብን። ስለ መስፈርቱም ስለ አመራረጡም ያው አትሌቱን እኩል መዳኘት የሚችለውን ህግ ደንቡ ላይ መነጋገር ነበረባቸው። በትክክል አትሌቱን ወክሎ እየሰሩ ነው ብዬ እኔ አሁን ይወክሉናል ብዬ በበኩሌ አላምንበትም። ምክንያቱም ፍትሃዊ ስላልሆነ ማለት ነው። ከዛ ባለፈ ያው እኛም ብቻ ሳንሆን አሁን የተመረጡት ልጆች ራሳቸው አሁን እኔ በበኩሌ አዝናለሁ። ምክንያቱም በ8 ሳምንታት ውስጥ ምን አይነት ትሬኒንግ አድርጎ ነው ኦሎምፒክን የሚያክል ውድድር ብዙ ዓለማት ተዘጋጅቶበት ሜዳሊያ ሽሚያ የሚደረግበት ውድድር ላይ በ8 ሳምንታት ምርጫውን አሳውቆ ዝግጅት አድርጎ ነው ወይስ ምን ያክል ልጆች ስነ ልቦና ተዘጋጅቶበታል? በአሁኑ ሰዓት የዚህ ቡድን አሰልጣኝ በሌለበት ሙያተኛ በሌለበት ሁኔታ ነው ያው እየተወራለው። ይሄስ ምን ያክል ለልጆቹ ጥቅም ይሰጣል? በጣም የሚያሳዝን ነው። ምክንያቱም ማራቶን ረጅም ጊዜ የትሬኒንግ ፕሮግራም ይፈልጋል። ይሄንን ግን በተገቢው አሁን ለነዚህ ልጆች ያሟላል ብዬ አልገምትም። ስለዚህ በከፍተኛ ሁኔታ ያው በውጤቱ ላይም አፌክት ያደርሳል ብዬ ገምታለሁ። ያው ሁላችንም ስናስብ እንደ ሀገር ነው ማሰብ አለብን። ለግላችን ጥቅም ብለን የምናስበው ነገር የለም። ምክንያቱም አገር ወክልን ነው የምንሄደው። ዛሬ በዚህ ቦታ ላይ ሄደን ወክልን ስንወዳደር ባለፍንባቸው ብዙ ወርቆች በኦሎምፒክም በዓለም ሻምፒዮናም ለሀገራችን የሀገራችንን ባንዲራ ከፍ ስናስደርግ ያው በስተጀርባ ምን ያክል ህዝብ ከኛ ጋር ቁጭ ብድግ እንደምል እናውቃለን። ውጤት ሲገኝ ተደስቶ ደግፎን ሸኝቶን ነው። ውጤቱም ሲጠፋ ደግሞ ችግሩ ምንድነው ብሎ ያው ተወያይቶበት ኮምፕሌን ያቀርባል ተገቢው። ያው እነዚህ ህዝብም ያሳዝነናል። እኛ አሁን በእንደዚህ በምርጫ ላይ ጭቅጭቅ ሲነሳ ያው ህዝቡ በዚህ ሁኔታም ያው ምናልባት መንገድ ላይ ኖሮ ይችላል ምንድነው ችግሩ ብሎ ያው ገብቶበት ኮምፕሌን አቅርቦ ችግሩ እንዲጸዳ ለማድረግና ዞሮ ያው ዛሬ እኛ የምናወራውን ነገር ለነሱም ግልጽ እንዲሆን እኛ ብቻ አፌክት ሆነን ተጎርተን ዝም የምንልበት ሁኔታ መሆን የለበትም። ህዝቡ ለጥሩ ነገርም ከኛ ጋር አብሮን እንደሆነ ሁሉ ያው እኛ የህዝብ ልጆች ነን፣ ከህዝብ የወጣኑ ልጆች ነን። ህዝቡ ደግሞ ያው በሁኔታችን ከኛ ጋር ሆኖ ነው ይሄን ክትትል የሚያደርገው። ዛሬም ደግሞ እንዲህ አይነት ነገሮች ሲኖሩ እንደዚህ አይነት ብልሹ አሰራርም ያው ትልቅ ተቋም ተብሎ ፌዴሬሽን ተብሎ የሚታስበው ተቋም ውስጥ እንደዚህ አይነት ችግሮች መኖራቸው ነው እንዲያውቁ እንዲዳኙ ነው ያው የምንፈልገው። ተመልካቾቻችን እንግዲህ አሁንም ቆይታችን ይቀጥላል። ሪዮ ኦሎምፒክ የ2 ወራት እድሜ ቀርቶታል ማለት ነው፣ ሊጀምር ማለት ነው። በዚህም እንግዲህ በተለይ በኦሎምፒክ ላይ ትልቅ ስፍራ የሚሰጠውም በኢትዮጵያም በሀገራችንም ከአበበ ቢቂላ ጀምሮ በርካታ ውጤቶችን ያመጣንበት የማራቶን ውድድር አለ ማለት ነው። ማራቶን ከኦሎምፒክ ጋር በተያያዘ በታሪካዊነቱ በትልቅነት ይነሳል።
ኢትዮጵያ ውስጥ በርካታ አትሌቶችም እንግዲህ ሚኒማውን አምጥተዋል። ከዚህ ጋር ከምርጫው ጋር በተያያዘ በተለይ በ10 ቀን ውስጥ ሁለት የተለያየ ምርጫ የተደረገበት በሂደቱ ዙሪያ እንግዲህ ቆይታችን ይቀጥላል። ተመልሰን እንመጣለን። ጠብቁን። ተመልሰ መተና ተመልካቾቻችን እንግዲህ አሁንም ቆይታችን ከአትሌት ቀነኒሳ በቀለ በኦሎምፒክ እንዲሁ በተለያዩ መድረኮች ላይ ማለት ነው ኢትዮጵያ ሲነሳ በአትሌቲክሱ ከአበበ ቢቂላ እስከ ኃይሌ ገብረስላሴ ከኃይሌ ገብረስላሴ እስከ ቀነኒሳ በቀለ በወንዶቹ በሴቶችም እንግዲህ እንደነ ጥሩነሽ እንደነ ደራርቱ ማለት ነው በተለይም እንደነ መሰለችም እንደዚሁ የተለያዩ መድረኮች ላይ ሀገራችንን በነገራችን ላይ እዚህ ላይ ስናንሳ አሁን በኢትዮጵያ ውስጥ ሜዳ ላይ የሚያገኙ አትሌቶች ሊኖሩ ይችላሉ። ግን ይሄ የአረንጓዴ ጎርፍ ግሩፕ ወርክ የሚባል ነገር አለና በዛ ላይ በተለይ ቁልፍ ቦታ ካላቸው አትሌቶች መካከል መሰለች እንደዚሁ ምናንሳው በርካታ እንደነ ጌጤዋም የመሳሰሉ አትሌቶችንም በተደጋጋሚ እናነሳለንና መሰለች እንግዲህ ወደ አንቺ ስንመጣም እንግዲህ በተለይ ከ1500 ነው የጀመርሽው በ3000 በ5000 በ10000 ከዛም እንግዲህ ሁሉም አትሌት ወደሚመኘው ደግሞ ወደ ማራቶን ገብተሽም አሁን ወቅታዊ ላይ በሃምቡርግ በቦስተን በለንደን እንደዚሁ የተለያዩ ትላልቅ ውጤቶችን አምጥተሻልና ለቀነኒሳ ቀደም ያነሳነት በመጀመሪያው ፓርቲ ያነሳለ ጥያቄ ነበር። የአትሌቶች ማህበር የተለያዩ አካላት ካንቺ ጋር ኮንታክት አድርገዋል ወይ? ኮንታክት ያደርገኝ ማንም የለም። ምክንያቱም ያው ሲጀመር አትሌቶችና የአትሌቲክስ ተወካዮች ቅርበት ኑሮን የምንነጋገርበት ጊዜ የለም። ያው ሌሎቹ ሊነጋገሩ ይችላሉ፣ ሊገናኙ ይችላሉ። እኔ ግን ከማንም ጋር አልገናኝም። ወደ አንቺ የሚመጣ አካል የለም? ወደ እኔ የሚመጣ አካል አልነበረም። ያው ግን ስሰማ መጨረሻ ላይ ያው አሁን ከብዙ አትሌቶች ጋር እንደሚገናኙ በስልክም ስለ ምርጫው ሁኔታ እንደሚጠያየቁ በሚዲያ ሁሉ ተናግረዋል ይሄንን ነገር። እኔ ሚዲያ ላይ ነው እንደማንኛውም ሰው የሰማው የሚነጋገሩ እንደነበርና ያው ቅርርቤትም እንደነበራቸው የሰማሁት በሚዲያ ነው የሰማሁት እንጂ እኔ ጋር መጣው ማንም ሰው የነገረኝም ሰው የለም። ስለ ምርጫው ምንም ማቀው ነገር አልነበረኝም። ሌሎች አትሌቶች ግን ከምርጫው በፊት ያውቁ ነበረ፣ እንደተመረጡም እንዳልተመረጡም ያውቃሉ። እኔ ከምርጫው በፊት ምንም ማቀው ነገር የለኝም። እንደ አትሌት ተወካይነታቸው ሁሉንም አትሌት ሰብስበው አናግረው በምርጫው ላይ በመስፈርቱ ላይ ያለውን ነገር አትሌቶችን ማናገር ነበረባቸው፣ እንደ ተወካይ ማለት ነው። ተወካዮቹም እራሱ እርስ በርስ ሁሉም ተነጋግሮበት በቃለ ጉባኤ አጽድቀው መስፈርቱ ትክክል ነው ብለው ለኛ ማሳወቅ ነበረባቸው። ይህንን ነገር አላደረጉም። ለምን እንዳላደረጉ ግልጽ ባይሆንልኝም ነገር ግን አሁን ከምርጫው በኋላ ብዙ ነገሮች ይነሳሉ፣ ብዙ ኮሜንቶች ይነሳሉ እና ምንድነው የሚባለው ያው ከአትሌቶች ተወካዮችም ለአትሌቶች ሰፖርት የሚያደርጉ ለምሳሌ እኔ ተከራክሬልሽ አስመረጥኩሽ፣ እኔ ለከሌ ተከራክሬ እንደዚህ ያደረኩኝ ምናምን እንደዛ አይነት ወሬ ነው የምንሰማው መጨረሻ ላይ ያለውን ነገር እንጂ ለሁሉም በአንድ አቋም እንደ ሀገር አይተው ውሳኔ የሰጡበት ነገር የለም። እንደዛ ቢሆን የተሻለ ነበረ እና የአትሌቶች ተወካዮች ይህን ነገር ይህን አሰራር ወደፊት እንደዚህ አይነት አሰራር እንዳይኖር በጥራት ቢሰሩ ጥሩ ነው። አሁን ገና 10,000 ሜትር አለ፣ 5,000 አለ፣ ገና ምርጫው አላለቀም። እዛም ላይ እንደዚህ አይነት ክርክር እንዳይነሳ ካሁኑ ጥርት ያለ አሁን ለምሳሌ ያው የአትሌቶች ተወካዮችና ምርጫውን የሚያካሂዱት በጣም ይገናኛሉ፣ በጣም ይቀራረባሉ እና ራሳቸው አትሌቶቹ የአትሌቶች ተወካዮች በሚፈልጉት መንገድ ምርጫውን አሁንም ለማካሄድ ይፈልጋሉ። ነገር ግን ይሄን ነገር ካሁኑ መቆም አለበት። 5,000 እና 10,000 ላይ ያው ሰዓት ያመጣ ምንማ ያመጣ መመረጥ አለበት። ገና ውዝግብ ይነሳል ብዬ እገምታለሁኝ። ያ እንዳይሆን ካሁኑ መስራት አለባቸው። እስቲ ቀነኒሳ እንግዲህ በተለይ ይህ ምርጫ በ10 ቀናት ውስጥ ኦልሞስት ከ10 ቀን በፊት የነበሩ ሌሎች ነገሮች ነበሩ። እናንተም የሰማችሁት እንግዲህ በውድድር ላይ ሆናችሁ በማታውቁት መንገድ ነግረናል ይባላል። በዚህ በኩል ደግሞ በርካታ አትሌቶችንም እኛ ኮንታክት አድርገናል። እንግዲህ በአነጋገር በመረጃ አካሄድ ሲስተም ላይ ክፍተት እንደነበረ አግኝተናል። በዚህም እንግዲህ ፌዴሬሽኑም በተለይም ፕሮግራም የሚመለከቱ አካላትም በዚህ ጉዳይ ላይ ያሉትንም በቀጣይ የምናቀርብ ነው የሚሆነውና በ10 ቀን ውስጥ ለሁለተኛ ጊዜ ተቀይሯል። አሁን እንግዲህ ዛሬ ወደ 13ኛ 14ኛ ቀን ነው። በ15 ቀን ውስጥ ደግሞ ሶስተኛ ጊዜ ተቀየረ ተብሎ ቀነኒሳ ግባ ብትባል ምንድነው? እኔ በበኩሌ አሁን እንዲያስገቡኝ ወይ ደግሞ ዛሬ በሚያቀርቡ ኮምፕሌን እንዲቀይሩኝ አይደለም። ያው ኦልሬዲ ከአንዴም ሁለት ሶስት ስህተት ሰርተዋል በ10 ቀናት ውስጥ።
እኔ አሁን ዝግጁ አይደለም ግባ ብሉኝ እንኳን ለመወዳደር አይደለም አልወዳደርም። ምክንያቱም ኦሬዲ ራሴን ከዚህ ውድድር ላይ አገልያለሁ። ምክንያቱም አንደኛ ያለው ጊዜም በቂ አይደለም። ቅድም እንደተናገርኩት ለልጆቹ አዝናለሁ። ምክንያቱም ዛሬ ተመረጥክ አልተመረጥክም ተብሎ የሚነገርበት ወቅት አልነበረም። ከ3 ወር በፊት ነበር ማሳወቅ የነበረባቸው። ዛሬ በ8 ሳምንታት ውስጥ ምን አይነት ውጤት ሊመጣ እንደሚችል ያው የሚታየው ይሆናል። ግን ልጆቹ ክፉኛ ተጎድተዋል። አስቀድሞ ማሳወቅ ነበረባቸው። እንግዲህ የሙያተኛ እጥረት ወይ ደግሞ ያው በዚህ ቦታ ላይ ኪሎት ያላቸው ሰዎች አለመኖራቸው በየጊዜው ምርጫውም የተቀያየሩበት ሁኔታ ኢቭን ከዚህም አልፎ እኮ ድብድብ ሁሉ ነበር ይባላል። ያው በሚሰበሰቡበት አሉባልታ ይሆናል ብዬ ነው። ግን አንዱ ከአንዱ ጋር ምክንያቱም ይሄ የሙያዊ ብቃት የማነስም ይመስለኛል። አሁን የሚመለከታቸው አሰልጣኝ በማራቶን የሚመለከተው ሰው በቦታ ላይ ቢኖር ብቃት ያለው ሰው ቢኖር ያው ኃላፊነቱን ወስዶ ኢከሌ ኢከሌ ብሎ ይመርጣል። ከዛ ውጪ ሌላ ኢቨንት ላይ የተለያዩ ከ1500 ጀምሮ የሚያሰለጥኑ አሰልጣኞች በዚህ ምርጫ ላይ ሲመርጡ ነበረ። ይሄንን ምርጫን በሚነጋገሩበት ወቅትም ግልጽ ባልሆነ በድብቅ ስራ ባልሆነ ቀን ላይ በእሁድ ቀን ሲሰበሰቡ ታያለ። ምንም ግልጽ ነው፣ ምንጩ ከየትም አይደለም። ከነሱ መካከል አንዱ ይደውልላል፣ እንደዚህ ነው፣ በዚህ ላይ ክርክር አለ፣ እንደዚህ ይባላል። እዛም አልፎ ያው በእያንዳንዱ ቤት በሌላው ሰው ቤት ላይ እራት እየተጋበዙ የሚወያዩበት ምርጫ ሲያካሂዱ እንደነበረ ይሄ ሁሉ ግልጽ ናቸው። ያው ይሄ ተገቢ አይደለም። ተቋሙ እንደ ተቋም ግልጽ የሆነ መስፈርት ሊቀመጥለት ዶክመንት ሊኖረው ይገባል። ማንኛውም አሁን ቦታ ላይ ያሉት ሰዎች ብቻ ሳይሆኑ ሌላ አዲስ ሰው ሲመጣ የሆነ ነገር ቤንችማርክ ሊኖረው ይገባል። ከዛ ተነስቶ ግልጽ ባለው ሁኔታ አሰራሩን የሚቀጥልበት ይሆናል። ያ ባለመኖሩ ብቃት የማነስ ሁኔታዎች ስላሉ ነው እነዚህ ነገሮች የተፈጠሩት ብዬ ነው የምወስደው። መሰለች ወደ አንቺ ደግሞ ልምጣ። አንቺስ ከዚህ በኋላ እንግዲህ ለሶስተኛ ጊዜ ቢቀየርና በተጠሪ ትመለሻለሽ ወይ ትሮጫለሽ ዝግጁ ነሽ የሚለውን ነገር እናንሳው። ማራቶን እንኳን አልሞክርም። ካሁን በኋላ ወደ ተመልሼ አሁን ላይ ዝግጁ አይደለሁም እኔ። ነገር ግን ያው ለልጆቹ ጥሩ ነገር እየተመኘን ጥሩ ውጤት እንዲያመጡ እንመኝላቸዋለን። አሁን ላሉት ለተመረጡት ማለት ነው። ያው ወደ ምርጫው ተመልሰን ከመጣን ግን ያው ብዙ ስህተቶች እንዳሉ ይሄኛው ስህተት ወደፊት እንዳይደገም የተሻለ ነገር ማሰብና የተሻለ ነገር መስራት እንደሚኖርባቸው ነው። እጅግ በጣም ሞራል የሚነካ ነገር ነው ያለውና አትሌቶችን ይጎዳሉ። አሁን እነሱ ምንም ላይመስላቸው ይችላል። እኛ ግን እየተጎዳን ያለ ነው። ሞራል ይነካል። ሌላው እንኳን አሳማኝ የሆነ በቂ ምክንያት ኑሯቸው እናንተ በዚህ ምክንያት አልተመረጣችሁም ቢሉን ለኛም ለሞራላችን ጥሩ ነው። አሳማኝ የሆነ ምክንያት ማለት ነው እንጂ ቅሬታ ያቀረብንበትን እንትን መስፈርት አሁን ቅሬታ ከተቀበሉ በኋላ መስፈርቱን ራሱ ቀይረውታል። 3-4 ጊዜ ያው አትሌቶችን ለመጥቀም የግማሽ የሆኑትን አትሌት ለመጥቀም መስፈርቱን ይቀያየሩታል። ያ እኛን በጣም ሞራል ይነካል። እኔ አሁን መጨረሻ ላይ ያየሁት ቅሬታ ያቀረብኩበትን መስፈርት ቀይረውታል። ጥያቄ ያነሳውበት በዚህ እንደዚህ ነጥብ ይገባኛል፣ ይሄን ያህል ነጥብ ይገባኛል ብዬ ባቀረብኩበት መስፈርቱ እንደገና ተቀይሯል። በዛ ሞራሊ በጣም ተነክቷል። በጣም እንደዚህ አይነት ነገር ቢቀር ጥሩ ነው፣ የተሻለ ነው። አሁን ማራቶን ሲባል ሪስኩን ወስዶ ቦታ የውድድሩ አይነቶችን በዚህ ውድድር ላይ የተሻለ ውጤት ያመጣልኛል ከኤክስፒሪየንስ አንጻር ምናልባት አንዳንድ አትሌቶች አሉ አሁን ትላልቅ ውድድር ላይ በተለይ እንደዚህ የገንዘብ ውድድሮች የተለያዩ ሽልማት ያላቸው ውድድሮች ላይ በጣም ፐርፌክት ይሆኑና በትላልቅ ውድድሮች ስናያቸው ግን በኦሎምፒክ በዓለም ሻምፒዮና መሳሰሉት ላይ በውጤቱ መልክ ሳይኮሎጂካሊ የሚሆን ትላልቅ ውጤት ሲያመጡ ማናያቸው አትሌቶች አሉና ከዛ አንጻር ኤክስፒሪየንሱ አላችሁ በተለያዩ ውድድሮች ላይ ተሳትፋችኋል። እነዛን አትሌቶች በመምረጥ ላይ ደግሞ ዋና አሰልጣኝ ይኖራል። በዚህ በኩልስ ዋና አሰልጣኝ አለመምረጡ በቦታ ላይ ያሉ ሰዎችስ ብቁ ናቸው ወይ? ሲጀመር ያው በቦታ ላይ አሰልጣኝም የለም። ብሔራዊ አሰልጣኝ የተባለ የለውም። ማራቶን አሰልጣኝ የለውም። በየግላቸው በየማናጀር ተወካዮች ነው ትሬኒንግ የሚያደርጉት። ምንም ማንም ከማንም የሚናበብ የለም። ፕሮግራሙም
አይታወቅም። ግሩፕ ወርክም የለም ግሩፕ ወርክም የለም። ያው ምንም ቀረበና ነገር የለም። አሎንን ኃይሌ የሚለው ዘፈን እንግዲህ የሚያስታውሰን ሶስት ሆናችሁ ስሩጡ ብዙ ነገር አለ እንግዲህ በምስሉ የምንመለከተውም የዘፈን አዎ በወቅቱ ያው ጥሩ ብቃት ያላቸው መሪዎች ነበሩ። በፌዴሬሽን ውስጥም በህይወትም ያሉ አሉ፣ በህይወትም የሌሉ ሰዎች አሉ እና ጥሩ አሰልጣኞች ነበሩ። በቦታ ላይ ተቀምጠው ኃላፊነት ወስደው ኢካሌ በዚህ ውድድር ላይ የሚመጥነው ኢካሌ ነው ይህንን ጫና መሸከም የሚችለው ከብቃትም አንጻር ብሎ ኃላፊነት ወስደው ተጋፍተው ተከራክረው እንድትሮጥ የሚያደርግ አሰልጣኞች ነበሩ። በነገራችን ላይ ይሄ ጭቅጭቅ ሁል ጊዜ ነው ያለው። ኢቭን በትራክ ሩጫ በነበርኩበት ወቅትም የነበሩ ጭቅጭቆች ነበሩ። ምናልባትም ያንን ጊዜ ወደ ኋላ መለስ ብዬ ባስበው 2 ወርቆች የማይገኙበት ሁኔታዎች ነበሩ። በዚህም ጉዳይ ያው ማንሳት የሚፈልገው ማመስገን የሚፈልገው ሻምበል ቶሎሳ ቆቱን ነው። ሻምበል ቶሎሳ ቆቱ ከክፍለ ሀገር ገና ክፍለ ሀገር ላይ በተወዳደርኩበት ክልል ላይ እዛ ብቃቴን አይቶ ወደ ክለብ እንዲመጣ ያደረገኝ አሰልጣኝ ነው። ብዙ ከኔ ጋር ለፍቶ ብዙ ድጋፍን አድርጎልኝ ነው። እነዚህ 2 ጊዜያት በተለይ ዓለም ኦሎምፒክና ዓለም ሻምፒዮና ላይ አንዱ ክሮስ ካንትሪ ነው። ቀነኒሳ ይህን ኢቨንት መሮጥ የለበትም፣ ይህንን ብቻ ነው መሮጥ አለበት ተብሎ እኔ የምፈልገው ኢቨንት 10,000 ሊሆን ይችላል፣ 5 ብቻ መሮጥ አለበት ተብዬ ሪከርድ ይዤ ያለው ወቅታዊ ብቃቴ ከማንም በላይ ልቆ ያለ እንደዚሁም አገር አቋራጭ 4 ኪሎ ሜትር እዚህ ማጣራ ተደርጎ በርቀት ሁሉንም አሸንፌ ባለውበት 4 አይወዳደርም ጁኒየር ላይ ተብሎ ተከልክዬ ትሬኒንግ ሁሉ እንዳልሰራ ናሽናል ቲም ገብቼ የተከለከልኩበት ወቅት ነበር። በዚህም ጊዜም ይሄ አሰልጣኝ በቦታ ላይ በጋራ ስለነበሩ ከሌሎች አሰልጣኝ ጋር ይሄ ሊሆን አይችልም፣ በፍላጎቱ እንጂ አስገድደን ማስሮጥ የለብንም ተብሎ የበላይ አካላት ላይ የነበሩት እና የስፖርት ሚኒስትሩ ወይዘሮ ብስራት ጋሻጣናው ነበሩ በቦታ ላይ ልጆችን አስገድደን ማስሮጥ የለብንም፣ በፍላጎታቸው እኔ መጥነኛል የሚሉ ቦታ ላይ ይሳተፉ፣ ከፈለጉ ሁለቱንም ጠምሮ መሮጥ የሚችሉበት ከሆነ መፍቀድ አለብን ተብሎ ከፍተኛ ጥላቻና ጸብ የነበረበት ጊዜ ነበረ። በዛም ጊዜ መድሎ እየታወቀ በግልጽ ውጤታማ መሆን እየታየ የምትገለልበት ወቅት ነበረ። እነዛን ጊዜያቶች ያው በጣም ልጅም ስለነበርኩ በጣም ተሰምቶኝ የነበረ ክፉኛ የተጎዳውበትን ጊዜ ነበር። ስለዚህ ሻምበል ቶሎሳ ቆቱን ማመስገን ይፈልጋሉ በዚህ አጋጣሚ። መሰለች እንግዲህ ያው ጊዜ ገደበና እንግዲህ ማለት ነው በመጨረሻ ምናልባት በአጠቃላይ በሂደቱ ወደፊትስ ምን ይበጀናል፣ ምን መስተካከል አለበት የሚለው ነገር የማጠቃላይ ሀሳብሽ? ወደፊት የሚበጀን እና የሚጠቅመን ነገር መስፈርት ካሁኑ ለሁሉም ለየሁሉም ኢቨንት ለየሁሉም ውድድሮች መስፈርት ተወስኖለት መጀመሪያ ቀድሞ በማያዳላ መልኩ ማለት እንደዚህ ማወዛገብ የለበትም። እንደሆኑ ቢደገም ይሄ ነገር በጣም ጥሩ አይደለም። እንዳይደገም መስፈርቱ ገና ካሁን ቀደም ብሎ ወጦ ልጆች መሮጣቸው ሳይታወቅ ከመሮጣቸው በፊት መስፈርቱ መሰራት አለበት። ቀነኒሳ ወደ አንተ ልምጣ። እንግዲህ በመጨረሻ እንግዲህ ቀነኒሳ የምታስተላልፈው መልእክት ኢን ጀነራል? እኔ የማስተላልፈው መልእክት ምንድነው ያው ይሄ ወደፊትም ለትውልዱ የተሻለ ሁኔታዎች ሊፈጠሩ ይገባል። የተሻለ አመራር ሊሰጡ የሚችሉ ሰዎች ወደ ፌዴሬሽኑ መምጣት አለባቸው። ይሄ የተዝረከረከ አይነት አሰራር መቅረት አለበት። ምክንያቱም ዛሬ ብዙ ተስፋ የሚቆርጡ ወጣቶች ሊኖሩ ይችላሉ። ምክንያቱም በነቀነኒሳ ደረጃ ዛሬ እንደዚህ አይነት መድሎ እየደረሰበት እኛ ምን አይነት ውጤት እናገኛለን ወደፊት የት እንደርሳለን ብሎ ተስፋ ቆርጦ ምናልባትም ሀገርን ሁሉ እስከ መቀየር ሌላ ሀገር ላይ እስከ መሄድ የሚደርሱ ወጣቶች አሉና ለነዛ በእኛ መብቃት አለበት። ጥሩ አመራር ሊሰጡ የሚችሉ ሰዎች ወደ ፌዴሬሽን መምጣት አለባቸው። ሁሉም እንደ ሀገር ማሰብ አለብን። እንደ ግለሰብ የግል ጥቅሞችን ማሳደድ የለብንም። እንደ ግለሰብ ማሰብ ሳይሆን እንደ ሀገር ማሰብ አለብን። ሀገርን ማስቀደም አለብን። የሀገር ጥቅምን ማስቀደም አለብን። ሁላችንም ዛሬ የግል ጥቅም ብናስብ እኮ ኦሎምፒክ ላይ ለሀገሬ ይህንን ላበርክት ብዬ እኔ ወይ የኦሎምፒክ ጥማት ኖሮኝ ወይ አይደለም። ዓለም ሻምፒዮና ኦሎምፒክም ብዙ ወርቆች አሉኝ።
የዛ ጥማት የለብኝም። ምክንያቱም ከትራክ ውጭም ምናልባት ማራቶን ወርቅ ከተገኘ በኦሎምፒክ ያው ረጅም ጊዜን አስቆጥሯል። ይሄንን ለሀገር ትንሽ አስተዋጽኦ ላድርግ ብዬ እንጂ ሌላ የግል ጥቅምን ፈልጌ ቢሆን ኑሮ ብዙ የግል ውድድሮች ከዛ በተሻሉ ገቢ የሚገኝባቸው ውድድሮች አሉ፣ መወዳደር ይችላሉ። ማንም አይከለክለኝም ያንን እና ይሄንን በግልጽ ያው ሊታሰብበት ይገባል ለወደፊቱም ብዬ መልእክቴን አስተላልፋለሁ። ተመልካቾቻችን እንግዲህ እንደተመለከታችሁት ማለት ነው አትሌት መሰለች መልካሙ እንዲሁም አትሌት ቀነኒሳ በቀለ በኢትዮጵያ በርካታ ውድድሮችን ያሸነፉ አትሌቶች ናቸው። በዓለም አቀፍ ደረጃም እንደዚህ ስማችንን አስጠርተዋል። በተለይ ሪዮ ኦሎምፒክና ማራቶን በኢትዮጵያ እንዲሁም ደግሞ በዓለም አቀፍ ሚዲያዎች ዘንድ ማለት ነው በጣም የምርጫው ጉዳይ ጨቃጫቂ ሆኗል። ከዚህ ጋር በተያያዘ እንግዲህ በተደጋጋሚ ማለት ነው ሪዮ እስከሚደርስ ያሉ መረጃዎችንም በአትሌቲክሱ ወደ እናንተ እንደምናደርስ ቃል እንገባለን። አትሌት መሰለች መልካሙ እንዲሁም አትሌት ቀነኒሳ በቀለ እዚህ ድረስ በመገኘት ማለት ነው እንግዳ ሆናችሁ ሀሳቦቻችሁንም በቀጣይ ላሉት ለአትሌቲክሱ ትውልድ ለኢትዮጵያ ሕዝብም ሀሳባችሁን በመግለጻችሁ በዓለም አቀፍ ደረጃ ላይ የሚመለከቱትም ተመልካቾች ይህን ነገር ማካፈላችሁን በኢቢኤስ ቴሌቪዥን እንዲሁም ደግሞ በኢቢኤስ ስፖርትስም ላቅ ያለ ምስጋናችን እናቀርባለን። ተመልካቾቻችን ተመልሰን እንመጣለን። ተመልሰን ስንመጣ ከባልደረቦች አብራን ክብራርና ምስግና ምራቱ ጋር የማጠቃለያ ሀሳቦችን በዚህ በአትሌቲክሱ እንዲሁም ደግሞ በኢትዮጵያ ብሔራዊ ቡድን ዙሪያ ላይ ወደ እናንተ እናርሳለን። ተመልሰን እንመጣለን። ጠብቁን። ተመልሰን መጥተናል። ተመልካቾቻችን እንግዲህ በተለይ በፕሮግራማችን እንደተመለከታችሁት አትሌት መሰለች መልካሙ እንዲሁም ደግሞ አትሌት ቀነኒሳ በቀለ ከኛ ጋር ኤክስክሉሲቭ ቆይታ አድርገው ነበር። በተለይም ደግሞ በዚህ በማራቶን ጉዳይ ላይ ምርጫ ላይ በርካታ ሀሳቦችን አንስተዋል። በምርጫው ሂደት ላይ በአሰራር ሂደቶች እንዲሁም ደግሞ በቀጣይ ሀሳባቸውም እንደሆነ በተለይ ራሳቸውን ግልጽ አድርገው ለቀጣዩ በሚደረጉ በዚህ ውድድር ላይ እንግዲህ እነሱ ዳግም ቢጠሩም እንግዲህ የመሳተፍ ሀሳብ እንደሌላቸውና ሞራላቸው እንደተነካ የገለጹበት ሂደት አለ። በቀጣይ ግን በፌዴሬሽኑ አሰራሩ በምን አይነት መልኩ መሄድ አለበት የሚለውም ነገር ነጥብ አስይዘው ሄደዋል ማለት ነው። እንግዲህ በዚህ ጉዳይ ላይ የምታነሱት የምትጨምሩት ነገር ካለ እንግዲህ እድሉ ለእናንተ ልስጥ። ያው በብሔራዊ ሆቴል የኢትዮጵያ አትሌቲክስ ፌዴሬሽን ማክሰኞ ዕለት በ9 ሰዓት መግለጫ የሰጠበት ሁኔታ ነው የነበረው። በዚህ ለሪዮ ኦሎምፒክ ለማራቶን የተመረጡ አሁን የመጨረሻ እጩዎቹን ነው እንግዲህ ሊያሳውቅ የቻለው። ከዚህ በፊት ከ10 ቀናት በፊትም እንዲሁ አዲስ የሆነ ምርጫ ነው። በተጠባባቂ ቦታ ላይ የነበሩ አትሌቶች ወደ ዋናው አሰላለፍ ላይ የመጡበት ሁኔታ አለ። እንዲሁም ደግሞ ከተጠባባቂ ቦታ ላይ የነበሩ ከውድድሩ ውጭ የሆኑበትም ሁኔታ ነው ያለው። ቀነኒሳን ለምሳሌ ማንሳት እንችላለን ማለት ነው። በመጀመሪያ ያው የመጀመሪያው ምርጫ ምን ይመስል ነበር የሚለውን እንመልከትና አዲሶቹ ምርጫዎች እነማን ናቸው፣ ምን አይነት መስፈርት ተጠቀሙ የሚለውን አጠቃላይ በውይይት ሂደታችን ላይ የምናነሳው ይሆናል ማለት ነው። በወንዶች ተስፋዬ አበራ፣ ለሚ ብርሃኑ፣ ፈይሳ ሌሊሳ፣ ቀነኒሳ በቀለ በምርጫ ውስጥ ተካተው ማለት ነው። የመጀመሪያው በሴቶች በኩል ማሪ ዲባባ፣ አሰለፈች መርጊያ፣ አበሩ ከበደ፣ ትግስት ቱፋና ትርፌ ጸጌ እንግዲህ ከ1 እስከ 5 ባለው ደረጃ ውስጥ የታቀፉ አትሌቶች ነበሩ። አሁን በዚህ ሂደት ላይ ስንመጣ ከውድድር ውጭ የሆኑ አትሌቶች አሉ። አሁን ቀነኒሳ በቀለ ማንሳት እንደምንችለው ማለት ነው። በአዲሱ ምርጫ እንግዲህ በፐርሰንት ነው የተቀመጠው። ወደ 7 የሚጠጉ መስፈርቶች በአጠቃላይ ተቀምጧል። እነሱም በ2 ዓመት ውስጥ በአጠቃላይ ወደ 5 የሚጠጉ ውድድሮችን ያጠቃለለ የመፈተሻ አቋም መፈተሻ ነገሮችን ያጠቃለለ እንዲሁም በውድድር ወቅት የሚያጋጥሙ ችግሮችን ተቋቁሞ የማለፍ ችሎታ የሚሉ ነገሮች አሉ። በርካታ ነገሮችን እንዲሁም ወቅታዊ አቋምን የጨመረ ፐርሰንት ያላቸው 20፣ 25 እና እንዲሁ 5% ያላቸው ነገሮች ተቀምጦ ነበረ። በዚህ ውድድር ሂደት ላይ ነው እንግዲህ ሊገመገሙ የቻሉትና አሁን የመጨረሻ ተብለው በሆቴል ተሰብስበው ነው በአንድነት ነው ትሬኒንግ እየሰራ ያሉት። በነገራችን ላይ ብሔራዊ ቡድኑ የአትሌቲክስ ብሔራዊ ቡድኑ ማለት ነው የማራቶን አሰልጣኝ የለውም። ከዚህ በፊት በቤጂንግ ኦሎምፒክ የዛሬ 4 ዓመት በነበረው ሂደት ላይም ማሪ ዲባባ እንዲሁም በወንዶች ለንደን ኦሎምፒክ ላይ ውጤት ልናመጣ የቻል ነው በተመሳሳይ በማናጀሮቻቸው በተሰራ ሁኔታ ስለሆነ ብሔራዊ ቡድኑ ደግሞ የኦሎምፒክ አሰልጣኝ እንደዚሁ የማራቶን አሰልጣኝ የለውም የሚል ነገር በስብሰባው ላይ ተነስቶ ነበር። በአጠቃላይ በወንዶች ለሚ ብርሃኑ፣ ተስፋዬ አበራ፣ ፈይሳ ሌሊሳና ሌሊሳ ዲሳሳ እንዲሁ በ46 ነጥብ ተካቷል። ከ1 እስከ 3 ደረጃ ላይ ያሉት ናቸው በዋነኝነት ሊጓዙ የሚችሉት። በሴቶች በኩል ትግስት ቱፋ እንግዲህ አሁን በመጀመሪያው ሂደት ላይ 4ኛ ላይ በተጠባባቂ ቦታ ላይ የነበረች አትሌት ነች። ማሪ ዲባባ በ46፣ ትርፌ ጸጌ በ46፣ አበሩ ከበደ እንዲሁ በ41 ነጥብ እንግዲህ በአጠቃላይ የተመረጡ አትሌቶች ናቸው ማለት ነው። ምስጊ እንግዲህ ወደ አንተ ስንመጣ አጠቃላይ በውይይቱ ላይ እንግዲህ እንደተመለከትከው በተለይ አትሌት መሰለች መልካሙ እንዲሁም ደግሞ አትሌት ቀነኒሳ በቀለ ያነሷቸው ነጥቦች አሉ። ከአጠቃላይ ማጠቃለያ የምታነሳው ሀሳቦች ካሉ እዚህ ላይ የምታነሳው ይቅርታ አድርግልኝና በተለይ የኢትዮጵያ ሕዝብ እግር ኳስን መውደዱ ነው እንጂ አትሌቲክስ በአትሌቶቹ ውጤታማነት ነው
ማለት ፍቅሩ ወደዛ የሚመጣው እንጂ ለአትሌቲክስ በጣም ያደላ ነገር የለውም። ሁለቱን ኮምፔር ስታደርግ መውደዱ እንዳለ ግን በተለይም በጣም የሚተችበት ነገር አለ። የእግር ኳስ ፌዴሬሽን ብዙ ጊዜ በተደጋጋሚ ይተቻል። ግን በግልጻዊ አሰራር ችግር ያለበት ቤት እንደዚህ አይነት ዝምድናዎችና የአሰራር ምንም ግልጽነት የሌለው ቤት ተብሎ ብዙ ጊዜ ረጅም ዓመት ሆኖታል የሚተች ቤት ቢኖር የኢትዮጵያ አትሌቲክስ ፌዴሬሽን። እንዲያውም ውድድሮች ኢቨን ይሄኛው ትልቁና በቃ የዓለማችን ትልቁ ውድድር ስለሆነ ነው የተነሳው። በሀገር ውስጥ ውድድር የዓለም ሻምፒዮን አይተናል። የተለያዩ ውድድሮችም ስትመለከት ወይ ደግሞ የአፍሪካ የታዳጊዎች የወጣቶች ብዙ ውድድሮች አሉ በየዓመቱ። ምርጫዎቹ ላይ ስትሄድ ግን ብዙ ጊዜ ይመጣል። ለዚህም ነው ባለፈው የወጣቶችንም እንደዚህ በምናካሄድ ሰዓት አቶ ቢሌልኝን ከግልጽነት የነጻ ነው የተደጋገመን የምንጠይቅ ነበር። ምክንያቱም ሁሌ የሚነሳ ችግር ነው። አሁን ቀነኒሳም ሆነ መሰለች መልካሙ እዚህም መጥተው የተናገሩት እንደዚህ አይነት ተመሳሳይ ነገር። እዚህ ጋር ግን ከነሱም ኢንተርቪው የምታነሳው ወይም ከነሱ ቆይታ የምታነሳው ነገር ግን ብዙ ነገሮች እናጣለን ብዬ አስባለሁ። አንደኛ እነዚህን ሁለት ልምድ ያላቸውን ውጤታማ አትሌቶች በእውነተኛ ጥሩ ፐርፎርማንስ ላይ በነበረው ወቅታዊ ብቃት ከሆነ ከውድድር ያጣናቸው ራሱ አንድ ጉዳት። ሁለተኛ ዛሬ ቀነኒሳውን ትልቁ አትሌት ነው፣ መሰለች ትልቁ አትሌት ነች በአትሌቲክስ ደረጃ። እነዚህ አትሌቶች ላይ እንደዚህ አይነት አድሎ ወይ ደግሞ የኢትዮጵያ አትሌቲክስ ፌዴሬሽን የመስፈርት አወጣጡ ችግር ኖሮበት ከውድድር ካስወጣቸውና የማይሰማቸው ከሆነ ከታች የሚመጡ ወጣቶች እነሱ የማይሰሙ ከሆነ እኔ ብለህ ነው የምታስበው። ራስን ዝቅ አድርገህ እነሱ ትልቆች ናቸው፣ እነሱ ካልተሰሙ የእነሱ ጥያቄ ካልተመለሰ የሚል ነገር ያመጣል። ሶስተኛ ወጣቶች ላይ እንደዚህ አይነት ግልጽነት የሌለበት ነገር ከሆነ እየለፉ ያሉ ወጣቶች እኮ አቋራጭ ሊፈልጉ ይችላሉ ሌላ መንገዶችን፣ ወይም ደግሞ ወደ ግል ሩጫ ታመዝናለህ ገንዘብ ወደምታገኝበት። ስለዚህ ወደ ሀገር ክብር የምትሄደው ጉዞ እየቀጨጨ ነው የሚሄደው። በአጠቃላይ ግን አንድ መስፈርትን ለአንድ አካል ወይም ደግሞ ለአንድ ውድድር ለአንድ ምርጫ ስታወጣ መጠንቀቅ ያለብህ መራጩን ከመምረጥ በፊት እንዲያውም መስፈርቱ ነው በጣም ደጋግመ ውጤታማ ሊያደርገኝ የሚችል መስፈርት ነው ያስኩት ማለት ያለበት። እዚህ ላይ ግን እንደጠቀሱት 3 እና 4 ጊዜ መስፈርቶች የምትለዋውጥበት መንገድ ምንድን ነው? ሁለተኛ የአትሌቲክስ ተወካዮች በእነሱ በኩል አለ። የአትሌቲክስ ተወካዮች ቀነኒሳ እንዲመረጥ እንዲከራከርለት አልጠብቅም። ወይ መሰለች መልካሙ ዛሬ ከማራቶን ውድድሩ ምርጫ ውስጥ ውጪ ስለሆኑ አይደለም እዚህ የምትጋብዛቸው፣ አዘኔታ አይደለም። ግን ሊጠቅሙን የሚችሉበት መንገድ ከነበረን ለምን አይጠቅሙን? በመድረኩ እነሱም ገልጸውታል። ያሉት አትሌቶች ሊጠቅሙ ይችላሉ። ግን ስፖርት ደግሞ እኔ በየትኛው መድረክ ሂድ አሁን አንድ ማራቶን ትንሽ ለየት የሚያደርገው ምንድነው? በአመት ውስጥ ልትሮጥ የምትችልባቸው ማራቶን ልትወዳደርበት የምትችለው ውድድር ውስን ናቸው። ምክንያቱም አንድ ማራቶን ካደረግክ በኋላ ረጅም ጊዜ ሪከቨሪ ታይም አለ፣ 3 ወር ሪከቨሪ ታይም ያስፈልጋል። እነዚህ ነገሮች ስላሉ ሊሆን ይችላል የአትሌቲክስ ፌዴሬሽን ከኋላ 2 ዓመት ጀምሮ ፐርፎርማንስ ያየው። ግን የኋላ 2 ዓመት ፐርፎርማንስ ወይ ደግሞ ከዚህኛው አሁን እነ ቀነኒሳ ከያዙት ፐርፎርማንስ የራቀ ከሆነ ግን ለእኔ ወቅታዊ ብቃት ላይ ጥያቄ ያስነሳብኛል። አንዱ መስፈርታቸውም ላይ መጨረሻ ላይ ወቅታዊ ብቃት ይላል። ከምንም በላይ ወቅታዊ ብቃት መታየት ነበረበት የሚል እምነት አለኝ። ግን አሁንም እኛም እንደ ሚዲያ የአትሌቲክስ ፌዴሬሽንስ መስፈርቱን ሲያወጣ ለውጤታማነት ያደረገው ጥንቃቄ ምን ነበር? እነሱን ከውድድር ውጭ ያደረጋቸው የትኛው መስፈርት ነው? አዲሶቹን ሲያስመረጣቸው? ምክንያቱም ምርጫው ላይ መስፈርቱ ላይ ተለዋውጠዋል። ምርጫው ላይ አብርሽ እንደጠቀስከው አሁንም 2 ጊዜ ተለዋውጠዋል በ10 ቀን ልዩነት። ምንድነው ላያረጋጋ የቻለው? ምክንያቱም ትልቁ ውድድር የዓለም ውድድር ትልቅ ፊት ላይ ተቀምጦ ልታዘጋጅ የምትችለው ያን ነው። ሁለተኛ ቀነኒሳ የጠቀሰውን ነገር አጋራል። ካለው ልምድ ካለው አንድ አትሌት ሊዘጋጅበት ከሚችለው ጊዜያት ውስጥ አንስቶታል። 2 ወር እሱም አባል ውስጥ ቢሆን ኖሮ እኮ በ2 ወር ዝግጅት ውስጥ ራሱን ይጠራጠራል ማለት ነው። ይህን የፈጠረው ግን ቀነኒሳ አይደለም ወይ ደግሞ ለሚ ብርሃኑ ወይ ተስፋዬ አይደለም። የኢትዮጵያ አትሌቲክስ ፌዴሬሽን ለዚህ ውድድር ሰጥቶ መጀመሪያ የተዘጋጀበት ነገር መታወቅ ነበረበት። ሁለተኛ መስፈርቱ በተለያዩ መንገዶች መለቀቅ ይችል ነበር። አሁን አንድ መስፈርት በወጣ ሰዓት እኮ ሁላችንም ጋር ይደርሳል። ለማናጀሮች ብቻ ከምትልክ ለአትሌቶችም እንዲያውቁበት የሚችሉበትን መንገድ ኢሜሎችም ሶሻል ሚዲያዎችም ሁሉም ተጠቅመ ማቅረብ ትችላለህ። የተቀየሩ ነገሮች ካሉ ይሄ መስፈርት በዚህ ተቀይሯል፣ ስለዚህ ቅሬታም እንዲያቀርቡ ተጠይቀ። ቅሬታም ስታቀርብ ምላሽ ካልተሰጠ ይሄ ችግር ነው። ግን ሙሉ ለሙሉ ደግሞ የአትሌቲክስ ፌዴሬሽን አሁን ተወቃሽ ለማድረግ ሳይሆን የእነሱን ምላሽ ስንሰማ ግን ህዝቡም እኛም የቱ ጋር ነው ክፍተቱ የሚለውን ግን መመልከት የምንችልበት ነገር ይፈጥራል። ያው በቀጣይ እንግዲህ በአትሌቲክስ ፌዴሬሽን በኩልም በተለይ ፕሮግራም እየተላለፈ ያለው ምናልባት በቀጣይ ላይ የሚኖረው አሁንም መሰለችም ቀነኒሳም የተናገሩት ነገር ላይ ተመልካቹም እንደተረዳው ማለት ነው ምንድነው አሁን ላይ ያለው ነገር ሳለ ነገ የተሻለ ነገር እንዲመጣ ነው። እኔ ግን እዚህ ጋር አሁን ውጤት ልናመጣ እንችላለን። እነዚህ አትሌቶች ይለው ደስ ይለናል ሜዳ ላይ ስለመጣ፣ ነገር ግን በተከታታይ እነዚህ ነገሮች እናገኛለን ማለት አይደል። መስፈርትን ካላስተካከልክ የሚመጣው ወይም ደግሞ የሚጠፋውም ነገር ይበዛል። ስለዚህ ቀነኒሳን ከዛሬ 4 ዓመት በኋላ እኮ በዚህ ብቃቱ አታገኙ። ይሄንን ነው ሉዝ እያደረክ ያለው። መሰለችን በዚህ ብቃቱ አላታገኛ ትችላል። ሉዝ የምታረገው ይሄንን ነውና መታሰብ አለበት። በቀጥታ የምናልፈው እንግዲህ በተለይ አትሌቲክስ ፌዴሬሽን በዚህ በምርጫው ዙሪያ እንዲሁም ደግሞ በክራይቴሪያ ደረጃ ያነሳቸውን በጋዜጣዊ መግለጫ ላይ የተናገሩትን ሀሳብ ወደ እናንተ እናርሳለን። እሱ ተመልክተን ተመልሰን እንመጣለን።
ሶስት መስፈርቶች ተቀምጠዋል። ሶስቱ መስፈርቶች በአማራጭ አትሌቱ የሚጠቅመው አንዱ ነው የሚወሰድለት። አንደኛው መስፈርት ከኦገስት 22 2015 እስከ አፕሪል 24 2016 ባሉት ጊዜያት በዓለም ሻምፒዮናና በአንድ ሜጀር ማራቶን ወይም በሁለት ሜጀር ማራቶን የተሻለ ደረጃ ያለው ወይም ያላት 25% አለው። 1.2 ሁለተኛው አማራጭ ከኦገስት 22 2015 እስከ አፕሪል 24 2016 ባሉት ጊዜያት በአንድ ሜጀር ማራቶን የተሻለ ደረጃና ሰዓት ያለው ወይም ያላት 20% አለው። ሌላው ሶስተኛው አማራጭ ከኦገስት 22 2015 እስከ አፕሪል 24 2016 ባሉ ጊዜያት በማንኛውም ማራቶን ፈጣን ሰዓት ያስመዘገበ 5% አለው። ሁለተኛው መስፈርት ከኦገስት 22 2015 እስከ አፕሪል 24 2016 ባሉ ጊዜያት በማንኛውም ማራቶን ሰዓት ያስመዘገበ ፈጣን ሰዓት ያስመዘገበ 5% አለው። ሌላው መስፈርት ከአፕሪል 24 2014 እስከ አፕሪል 24 2016 ወደ ኋላ 2 ዓመት ብዙ ጊዜ ጥያቄ አስነስቶ የነበረ አትሌቶችም ቅሬታ አስነስቶ የነበረ ይሄ ነው። ባሉት ጊዜያት 3 ማራቶን ውድድር ተወዳድሮ የማያዥቅ ውጤት ያለው ወይም ያላት። ሌላው መስፈርት በውድድር ወቅት የሚያጋጥሙ ችግሮችን ተቋቁሞ የማሸነፍ ብቃት ያለው ወይም ያላት 5% ነው። ሌላ የመጨረሻው ውጤት ከኖቬምበር 1 2015 እስከ አፕሪል